አፈሽን ክፈች የኔ ልጅ። በጣም ጎበዝ የኔ ቆንጆ ልጅ። አባዬ በቃኝ። ጭማቂሽን ጠጪና መነሳት ትችያለሽ። መጥቷል። አባዬ አንድ ነገር ልነግር እፈልጋለሁ። አባዬ ታውቃለህ፣ አያቶቼ በጣም ተጣልተዋል። ሴቷ አያቴ ወንዱ አያቴን አታናግረው። ልንገርህ፣ ይሄ እንዲያውም በጣም ሲያንሰው ነው። ሌላ ጊዜ አያት መሆን ያለበት ይኸውልህ ሲናን፣ እንደ ሁሊሲ ኬንቴሚን ነው። እንደ ኤሮል ታስ አይነት እኮ የሚገርሙ አያቶች አሉ እኮ። ቁስል እንዴት ነው? በጣም ያማል። እስኪ ሳምልኝና ልዳን። በሉኑ እንብላ። ኑ። ኦ ኔም አለ። አዎ ሜኔሜን ነው ልጄ። ውስጥሽ የቤት እመቤት አለች። በጣም ባለሙያ ነች። እጅግ በጣም ባለሙያ። ጥሩ ነገር ነው እንዴ? በጣም ጥሩ ነገር ነው እንጂ። የቤት እመቤት መሆን እኮ በዓለም ላይ ከባድ ከሚባሉ ስራዎች ውስጥ ነው። የቤቱ ኃላፊነቱ እኮ በሙሉ አንቺ ላይ ነው ያለው። አዎ እኔ ይቅርብኝ በቃ። በልብላ። ባባ እዚህ ነው፣ ሁለተኛ ፎቅ። ፖይራዝ እዚህ ነው የሚኖረው? ያው ባባ ምስኪን እኮ ነው። እናንተ እዚህ ጠብቁኝ፣ እሺ? እመለሳለሁ። ቆይ ግን አንተ ምስኪን ሰው አይተህ አታውቅም እንዴ? እሱ ምስኪን አይደለም። ይሄ የምስኪን ደሃ ቤት አይደለም። አይደለም ወንድሜ፣ የምስኪን ቤት ነው። እናም እሱም ደግሞ ምስኪን ነው ብዬ አስባለሁ። በጣም ያሳዝናል። በፈጣሪ ስም አልገባኝም። ምንድነው በስልክ እንደማስፈራራት አይነት ወሬ ያወራኝ? የኛ ንግሪት ብዙ ጊዜ ቁጥብ ነው። እንደዚህ አይነት ነገር አያደርግም። መናገር የምትፈልገውን ተናገርና ልሂድበት። የምታውቀውን ነገር ንገረኝ። አታስብ፣ ማንም አይጎዳህም። ይሄንን ሰውዬ ታውቀዋለህ? አይ የሆነው ነገር እኔ ገንዘቡን ከፖሊሶች እጅ ወስጄ ከዛ ለአለቃ ሙምታዝ ሰጠሁት። ከዛ 5000 ሊሬ ሰጠኝ። ይህንን ለአቃቤ ሕጉ መናገር ትችላለህ? እችላለሁ። ምን አይነት ድንጋይ ነው? ቆይ ምንድን ነው የምትፈልጉት? የምፈልገው አንድ ነገር ብቻ ነው። አንተ ጥሩ ስራ እንዲኖርህና የፖሊሶች ዋና አዛዥ እንድትሆን። ማለቴ አሁንም አለቃ ነህ። ስራ የምታጣበት ምክንያት የለም አይደል? ባህሪን ለማስወገድ ትረዳኛለህ። እሺ? እንዴት አድርጌ ነው? እንደፈለግ አድርገው፣ ያንተ ምርጫ ነው። ከእኔ 10 ጊዜ ጠንካራ ነው። እኔ ነኝ የሚያልቅልኝ፣ እሱ ምንም አይሆንም። ሙምታዝ ያንተ ምርጫ ነው። ከባህሪን እና ከራስህ ትመርጣለህ ማለት ነው። አስብበትና ወስናለህ። በለዚያ ነገ ጠዋት ራስህን አቃቤ ሕግ ፊት ቆመህ ታገኘዋለህ። ተግባባን?
መልካም ቀን። ፖይራዝ፣ ማን ነው አባቴ ላይ ይህንን ጥቃት ያደረሰው? ዛፈር የሚባል ሰውዬ። ማን ነው እሱ? የሆነ እብድ ቀውስ ሰውዬ ነው። ምን አይነት ሰው ነው? እብድ ቀውስ ሰውዬ። ስራው ምንድን ነው? ማበድ፣ መቀወስ። ውይ አመሰግናለሁ። ስለ ሰውየው ብዙ ነገር አሳወቅከኝ። እኔ ልክፈት። ኦ አጎቴ ባሂር፣ እንኳን ደህና መጣ። እንዴት ነህ ሲናን? አመሰግናለሁ። ቆይ አንተ እዚህ ምን ታደርጋለህ? ደህና ቆየሽኝ ልጄ። ብቻችንን እናውራ። አሁን ማውራት የምትፈልገውን ነገር እኔ እያለሁ ማውራት ትችላለህ። አዎ ልክ ነው። አንቺም እያለሽ ማውራት እንችላለን። ና እንሂድ። ታውቃለህ፣ ፈጣሪ ሕይወት ሰጥቶኛል። እናም ከዛ በላይ ደግሞ ፖይራዝ የሚባል ጠባቂም ሰጥቶኛል። ምንም ማለት አይደለም ጌታዬ። ቆይ ግን ፖይራዝ ምንድን ነው የምናደርግህ? እውነት የማደርገውን ለመወሰን በጣም ግራ ተጋብቻለሁ ፖይራዝ። ፈጣሪ የሚያደርገኝን ያደርገኛል ጌታዬ። በቃ መሄድ ትችል ነበረ፣ አልሄድክም። እኔን ማዳንን መረጥክ። ሕይወትህን ልታጣ እንደምትችል ታውቅ ነበረ። ለምን? አማራጭ አልነበረኝም። ግን አንተን እየገደልሁ እንዳላየ ማለፍ አልችልም። ግቡ። 4 ሰዎች ገድሏል ተብሎ የሚፈለገውን ሰው እያገኘሁት። ፖይራዝ ካራይን ይባላል። ኡፍ! አሁንም ፖይራዝ? ከዚህ በፊት በአንድ ሰው ግድያ ተጠርጥሮ እዚህ መጥቶ ነበረ። አዎ አለቃ፣ 2 ልጆች ናቸው ሐኪም ቤት የወሰዱት። ቃላቸውን ተቀብለናቸዋል። ጉዳት ደርሶበት እዛው አካባቢ ነው። አሁንም ሐኪም ቤት ነው ማለት ነው? አይደለም አለቃ። ገባኝ። በቃ አሁን መሄድ ትችላለህ። ዛፈር፣ ይሄ ነበር የቀረው። ኡፍ! ምን አይነት ነገር ነው? ኡፍ! አቤት አለቃዬ። ሙምታዝ፣ ያ ፖይራዝ ካራይል የት ነው? ከሐኪም ቤት አምልጧል። 4 ሰዎችን ገሏል። አቃቢ ሕጉ ለምን ማንንም ሰው አላሰራችሁም ብሎ እየጠየቀ ነው ያለው።
አለቃ ይኸውልህ ምን መሰለህ፣ ሐኪም ቤት ውስጥ የሆነ ሰው ክፍል ውስጥ ለመግባት ሞክሮ ነበር። አሁን ቤት ነው። እዛ በፍጥነት የፖሊስ ቡድን እልካለሁ። ጌታ ሙምታዝ አብዳሃል እንዴ? ሰውየው በዶች ታዛዥ ነፍሰ ገዳይ ሆኗል። እዚህ አምጥተህ ማስጨነቅ ነው ያለብህ። ግን አንተ የፖሊስ ቡድን ትልካለህ። ሂድ አምጣው። በፍጹም አንችልም ጌታዬ። ቆይ አልችልም ማለት? አንችልም ጌታዬ፣ ምክንያቱም በድብቅ ለኛ እየሰራ ነው ያለው። ሙምታዝ ምንድን ነው ያልከው? አሁን አልገድልህም። መጨረሻ ላይ ያልኩህን ነገር እንድታረጉ ፈልጋለሁ። ከልጅህ እንድርቅ እንደምትፈልግ ነው? ፖይራዝ፣ አንተን አከብረሃለሁ። ለእኔ ስትል ሕይወትህን ሰጥተኸኛል። በጣም አመሰግናለሁ። ግን ለእሱ ብዬ በጭራሽ አልተውህም። ማን ፈቃድህን ጠየቀ? አይሴጉል ከሕይወታችን ውጣልን። ቆይኛ ምን አድርገናል? ምንድን ነው የምትፈልገው? ንገረኝ። ግን ይሄ ሰውዬ ሕይወትን አድኖልሃል፣ ግን አሁንም ጠላቱ ነህ። እንዴት ነው ለኛ የሚሰራው? አለቃ የፈለግከውን አድርገህ የባህርን መጨረሻ አሳየኝ ብለኸኝ ነበር። ስለዚህ ፖይራዝን እሱን እንዲያድነው አደረግኩኝ። ከዛ የሱ ሰራተኛ ሆኖ ተቀጠረ። ለስራችን ብዬ ነው ጌታዬ። አልገባኝም። ይሄ ሰውዬ ተባሮ ነው? ይሻላል። ስለ እሱ ምንም ነገር ማግኘት አይችሉም። እመኔን ጌታዬ፣ ፖይራዝ ለዚህ ስራ የሚመጥን ሰው ነው። እና ቆይ እንዴት ይሻለ? ወደ ስራ ትመለሳለህ ብዬው ነው። ልጅህን መልሰህ ያንተ ታድርጓለህ አልኩ። የማይሆን ነገር ከተፈጠረ ራስን የማይሆን ጣጣ ውስጥ ታስገባለህ። አይ አለቃ፣ ለምን እንደዛ አይነት ነገር ይፈጠራል? ፖይራዝ ለእኛ እየሰራ ነው። ይኸውልህ እሱን የምናስረው ከሆነ ሙሉ ስራው ይደነቃቀፋል። በጣም ለፍተናል አለቃ። ልፋታችንን ከንቱ አታስቀረው። ደግሞ በጣም ተጠቅተናል እኮ አለቃ። ፖይራዝ ስራውን ሊጨርስ ትንሽ ነው የቀረው። ውይ ሙምታዝ። አለቃ አታስብ፣ በእኔ ነው ሁሉም ነገር። በቃ እያንዳንዱን እርምጃ ለኔ ያሳውቀኝ። እሺ እሺ ጌታዬ፣ እሺ። አሁን አለቀልን በቃ። አባዬ ከሕይወታችን ውጣልን። ተወን በቃ፣ እባክህን ተወን በቃ። አይሴጉል። ፖይራዝ፣ ይቅርታ ውዴ፣ ና ወደዚህ። ይቅርታ ውዴ። አባዬ ደህና ነህ? አይ ልጅ ምንም አይደለም። እዚህ ጋር ቁጭ በል። ና ማሪ፣ እጅህን አንሳው እስኪ። ችግር የለውም ውዴ፣ ደህና ነኝ። አንሳው። ቆይ እኔ ልየው። ደህና ነኝ። ከፊት ግባ። አባዬ አንዴ ቆይ። አቤል ልጄ። ፖይራዝን አንድ የሆነ ጥያቄ ጠይቀኸው ነበር አይደል? መሄድ ትችል ነበር ግን አልሄድክም። ለምን ብለህ ነበር? እና መልሱን እኔ ልንገርህ። ይኸውልህ አንተ የረገምከው ፖይራዝ ከሚወዳት ሴት ጋር በመጥፋት ፋንታ ያንተን ህይወት ማዳን መርጦ ነው ያልሄደው። ለምን እንደሆነ ታውቃለህ? ምክንያቱም በአንተ ውስጥ አባት አግኝቷል። እኔ ያጣሁትን ነገር እሱ አግኝቷል። ድጋሚ ማጣት ስላልፈለገ ነው።
ግን እኔ እያዋራ ያለሁት ማንን ነው? አንተ በጭራሽ የልጆችን ዋጋ አታውቅም ነበር አባዬ። የፖይራዝንም ዋጋ አታውቅም አባዬ። ስለዚህ አንድ ነገር ልለምን፣ ከህይወታችን ውጣልን አባዬ እባክህን። በቃ ፖይራዝንም ተወው። ለሁሉም 30 ሺህ ሰጥሻለሁ። 30 ሺህ ነው ያልከው? በጣም ትንሽ እኮ ነው። እንዲህ ነው ወርቅ ከሰው ላይ ሲገዛ ዋጋውን ያጣል። እሺ እሺ። እንካ ይሄንን መዝንልኝ። ይቅርታ ግን አንዱ ተጭሯል። እኔም ቤት አይ ሊሆን አይችልም። ጭራሽ ተጠቅሜው አላውቅም እኮ። ምናልባት ሲሰራ ሊሆን ይችላል። እሺ ቶ ንገረኝ፣ እነዚህን አንድ ላይ ስንት ነው የምገዛው? እሺ ለዚህ 10 ሺህ ነው የምሰጥሽ። ስለዚህ በዶላር ትሰጠኛለህ ማለት ነው? በሚገባ አተባበርሻለሁ። እሺ ሰላም አቶ ፌሪት፣ መቼ መገናኘት እንችላለን? እሺ በ30 ደቂቃ ውስጥ። እሺ አሁኑ እንመጣለሁ በቃ። ባባ ገና አልመጣም እንዴ? አንቺ ካላወቅሽ እኔ እንዴት ላውቅ እችላለሁ? ሳፈር ምን እየተፈጠረ ነው? ምን ተፈጠረ? ጠላቶች ሆነ? ለምን እንደሱ አልሽ? ለምን እንሆናለን ሴማ? ለምንድን ነው እንደሱ የምታናገረኝ? እባክሽ ትንሽ ደብሮኛል። ሳፈር በደንብ አውርተንበታል እኮ። እንዳልተፈጠረ ማሰብ እንችላለን። አንቺ እንደዚህ ማሰብ ትችያለሽ፣ እኔ ግን በጭራሽ አልችልም። እኔ ስናገር በደንብ ሰምተሻል። እና ተሳስቻለሁ ማለት ነው? በፍጹም ምንም ስህተት የለም ሴማ። እኔ ላይ አዲስ ባህሪ አምጥታችኋል። አንተ፣ ዙልፊከር፣ ገንቦራስ። እሱ ያንቺ አመለካከት ነው። ሳፈር አንዴ ቆየኝ። አቤት ክብርት ጠበቃ። ይህንን ክብርት ጠበቃ የሚለውን ነገርህን አቁም። ሳፈር ይህን ያህል ልብህን ከሰበርኩት በጣም ይቅርታ አድርግልኝ። አየኔ አበባ፣ አንቺ እንደምታስቢው ልቤ ያን ያህል ተሰባሪ አይደለም። ብረት ለበስ ነው። እሺ፣ ስለዚህ አታስቢ። ይኸውልህ ሳፈር፣ አንድ ያልነገርኩ ነገር አለ። እሺ ንገሪኝ፣ አዳምጥሻለሁ። መናገር አልችልም። ለምን? ቆይ ሰው የማልረዳ አይነት ሰው መስላለሁ? ስላንተ አይደለም ሳፈር፣
ስለ እኔ ነው። ይኸውልሽ አንቺን የሚመለከትሽ ነገር እኔንም ይመለከተኛል። ፍቅር እንደዛ ነው። እሺ ሴማ፣ ይሄን ማወቅ አለብሽ። ወይዘሮ ሰንጉል መጥታለች። እሺ ትግባ። ሰላም፣ እንኳን ደህና መጣሽ። ቁጭ በይ። ውስጡ ላይ 35,000 የአሜሪካ ዶላር አለ። ይቅርታ 15,000 ይጎላል። ስንት ነው የጎደለሽ? 15,000 ዶላር ነው፣ ግን አመጣልሃለሁ፣ አታስብ። 50,000 ነው እኮ የተባባል ነው። እሱን አውቃለሁ አቶ ፌሪት፣ ግን እንዴት ነው በዚህ ፍጥነት 50,000 ማግኘት የምችለው? ከባልሽ መቀበል ትችያለሽ? በደንብ እችላለሁ። ባሌን ምን እለዋለሁ? ይቅርታ ከሌላ ሰው ላረግዝ ነው 15,000 ዶላር ትሰጠኛለህ ልበለው? በእናትህ የማይሆን ነገር አታውራ። ከወሰድከው ውሰደው፣ ካልወሰድከው ሌላ ሰው መፈለግ እችላለሁ። እሺ እሺ፣ እንሰራዋለን። ግን 15,000 ጭማሪ ይፈልጋለሁ። ስራዬን አደጋ ላይ ጥዬ ነው። ይህንን ገንዘብ መተው አልችልም። ጥሩ እሺ፣ አታስብ። እና መቼ ነው የምናደርገው? ለመጨረሻ ጊዜ ልጠይቅሽ፣ እንደምትፈልጊ ግን እርግጠኛ ነሽ? አዎ በጣም እንጂ። አሁን ላይ ልጅ በጣም ነው የምፈልገው። እባክህ ከዚህ በኋላ ስለዚህ ነገር አናውራ። ድንገት የሆነ ነገር ቢፈጠር እኔና አንቺ አንተዋወቅም። እሺ እሺ፣ ገብቶኛል። ይኸውልሽ በአንቺ ምክንያት ብዙ ያሰሰ ሰነዶች አዘጋጅቻለሁ። አመሰግናለሁ፣ በጣም አመሰግናለሁ። ፖይራዝ፣ አንድ ነገር ልጠይቅህ? እሺ ጠይቂኝ። ትናንትና የሆነች ሴት ለአባቴ ደውላ አይሴጉል ተጠልፋለች አለችው። አዎ እውነታቸውን ነው። ልንጠፋ እየሞከርን ነበር። አይ እንደዛ አይደለም። ሰዎቹ የደወሉት በእኔ ስልክ ነበር። ቆይ እንዴት? እኔም እንዴት ሊሆን እንደቻለ በጣም ማወቅ ፈልጋለሁ። ቤቴ ሄጄ ልብስ ቀይሬ የስልኩን ጉዳይ አስተካክላለሁ። አይሻልም? እሺ እሺ፣ እንደፈለግሽ። ጥሩ፣ ደስ እንዳለሽ። ከትንሽ ሰዓት በኋላ እመጣለሁ። እሺ። አባዬ እባክን ወደ ወንድሜ ኢሳ ቤት እንዴት ትፈቅድልኛለህ? ኦ ሂድ፣ በቃ ሂድ፣ ሂዱ፣ ሁላችሁም ሂዱ። እዚህ ብቻዬን ትታችሁኝ ሂዱ። ብቻዬን ትታችሁኝ ሂዱ። አአ ፍቅራችሁ ደስ ሲል። ምንድን ነው? አልፈልግም፣ ዝም ብላችሁ ሂዱ። በቃ በልቻው። ግን ቶሎ ተመለሽ። እሺ ልጅ፣ አንተም ቶሎ ተመለስ። እሺ። ተጎድቻለሁ። አዎ በጣም የተጎዳው ሰው ነኝ። እንዴት ነው የሰው ልጅ ጉዳት ደርሶበት ራሱ ብቻውን የሚሆነው? እንኳን ደህና መጣ። አመሰግናለሁ። የት ነው ያለው? ደህና ነው፣ ውስጥ ተኝቷል። ጥሩ። እንዴት ና አጎቴ ሙምታዝ? አለው ሲናን። ይገርማል። እስካሁን ተኝተሃል አይደለ? ሰው ቢያይ ሌላ ነገር የሆንክ ነው የሚመስለው። ስነሳ እነሱን ራሳቸውን ሌላ ነገር አደርጋቸዋለሁ። አታስብ። ታያለህ። በተለይ ደግሞ የማይረባ ዛፈር የሚባሉን ሰውዬ ችግር ውስጥ ስትገባ አለቃህ እንዴት እንዳተረፈ ተመልከት። 4 አስከሬን መሀል አስቀመጠ። አየህ አይደለ? ከዛ አንተን አተረፈ። ኡፍ፣ አምላክ ይባርክህ። እሺ አለቃዬ፣ አንተ ባትኖር ኖሮ ምን አደርግ ነበር? ቆይ እንዴት ነው ውለታህን ልከፍል የምችለው አለቃዬ? ታውቃለህ፣ ኦባማ ራሱ ከዚህ ውስጥ በጭራሽ አያድነኝም ነበር። እዩ፣ ይሄ ደፋር የሚለውን ስሙልኝ። አንተን ለማዳን ስሟሟት አንተ ፈታ ስትል ነበር አይደል እንዴ? እነዚህን መድኃኒቶች ውሰጂ። እሺ። ሌላ ነገር አለ? ሌላ አሁንም ያልከፈልሽው ዕዳ አለብሽ። አቶ ፌሪት በየደቂቃው ማስታወስ አይጠበቅብህም፣ አውቃለሁ። አመሰግናለሁ። መልካም ቀን። ፖይራዝ፣ ከባድ ጊዜ እያሳለፍክ እንደሆነ አውቃለሁ። በጣም አመሰግናለሁ አለቃዬ።
ስማ፣ ትንሽ ነው የቀረን፣ ስራውን ልንጨርስ ነው አሁን። የዚህ የባሂር ጉዳይ ላይ ተስፋ አልቆርጥም። በድጋሚ የሰውየውን ሕይወት አድነህለታል፣ ምንም አያደርግህም። እና ደግሞ ልጁንም አስረሃል አይደል እንዴ? በስርዓቱ አውራ። ስማ፣ ከስራ አስኪያጁ ጋር አውርቼ ነበር። ፖይራዝን አምጣው ብሎኝ ነበር። ለአቃቢ ሕጉ ሊሰጥህ ነበር። ከዛ ምን እያደረግክ ነው? የእኛ ሰው እኮ ነው አልኩት። ይህንን ስራ መጨረስ ካልቻልክ ያ ሰውዬ እኔንም ከስራዬ ነው የሚያባረረኝ። ገባ አይደል? እሱን አታስብ። ሰው እንዴት እንደሚባረር አሳይሃለሁ። አሁን እንዴት እንደሚባረር ላሳይህ አደለ? ና ና ና ና ና ና ና ና። ይህንን የባህሪን ጉዳይ ከዚህ በኋላ እርሳው። ሊገድል የሞከረው ዛፈር ነው። ለምን እሱን አታፈላልገው? ሂድ፣ እሱን አፈላልገው። እሱን አፈላልገ ብትይዘው ይሻላል። በል ሂድ። ስማ፣ እሱንም ቢሆን ለኔቶ ይይዘዋለሁ። 4 አስክሬን ያልኩ 4። ገባህ አይደል? አዎ አለቃ፣ ያውቃለሁ። በቃ መልካም ቀን። ቻው። ራስን ጠብቅ እሺ። ቆይ ለምንድን ነው እንደዚህ የምታደርገው? አሎ አጎቴ ማየር። ሰላም፣ ፖይራዝ ነኝ። አመሰግናለሁ። አንተ እንዴት ነህ? አመሰግናለሁ አጎቴ ማሄር። ዛሬ ማታ እፈልግሃለሁ። አዎ ዛሬ ማታ። ግን ማንም ሰው ማወቅ የለበትም። እሺ፣ ከቤት ትወስደኛለህ? እሺ፣ በጣም ጥሩ። ጠብቀሃለሁ። ወይዘሮ ሴማ ደህና መሸሽ። ሱሌማን ነኝ። ለስጦታ ነው ብለሽ የአንገት ሐብል ገዝተሽ ነበር፣ አስታውሽ አደለ? አዎ አውቃለሁ አቶ ሱሌማን። ችግር አለ? ከደንበኛችን ቅሬታ ደርሶን ነበር። የከበረ ድንጋዩ ላይ ችግር አለ ብለዋል። እባክሽ እሱን ልትመልሽልኝ ትችያለሽ? አምጮና ሰራተኞቻችን እንዳዩ ትፈልገን ነው። የማይሆን ዕቃ ለደንበኛ መሸጥ አንፈልግም። ኦ አምላኬ፣ ነገ ጠዋት ብልከው ይቻላል እንዴ? ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። እሺ ደህና እምሽ። እሺ ደህና እምሽ። ሱንጉል ሱንጉል እርጉዝ ሆነሽ እንደዚህ መድኃኒት መዋጡ ግን ጥሩ ነው ብለሽ ታስቢያለሽ? ውስጥ ያለውን ንጥረ ነገር ለመጨመር ተፈልጎ ነው ሐኪሙን የሰጠኝ። ገባኝ። ምን እያልሽኝ ነበር? ባባ የሰጠሽን የአንገት ሐብል ለማየት ሻጮቹ ደውለው ነበር። የከበረ ድንጋዩ ሲሰራ የሆነ የጎደለ ነገር አለ ምናምን እያሉኝ ነበር እና ስለዚህ ሊያዩት ይፈልጋሉ። ነገ ልልክላቸው እችላለሁ? ትሰጪኛለሽ? አሁን? አዎ። እኔ የምልሽ ባንክ ቤት ካዝና ውስጥ አስቀምጫዋለሁ። አስቸኳይ ነው እንዴ? ለምን እንደዛ አርግሽ ሶንጉል? እኔ እንጃ፣ እዛ ቢቀመጥ ይሻላል ብዬ አስቤ ነው። ፈጣሪ ሆይ። እና ጠዋት ማምጣት ትችያለሽ? አዎ በደንብ እችላለሁ። እሺ፣ ስለዚህ ነገ እናወራለን። እሺ፣ ይቻላል። እጭ እንግዲህ አንቺ ድንጋይ ራስ ሰማኛ ጎቴ ማሄር፣ የት ነበርክ እንዴ? መተናል ልጄ። 2 ደቂቃ ነው ያስጠበቅን። ምን ሆነ ነው እንደዚህ የምትጨናነቀው? በፈጣሪ ስም ፖይራዝ። እሺ እሺ እሺ፣ በቃ እሺ። የነጋዴ ሚስት ስከታተል ነበር። ታውቅ የለ መቼም ይገባሃል። ገባኝ። አሁን እሱን ስራ ቀጠለህበታል እንዴ? በደንብ እንቀጥላለን እንጂ ምን አለበት። እሺ ጥሩ።
እና የት ነው የምንሄደው? ዋናው መንገድ ውስጥ ግባ። ከዘይት እንደምንሄድ እነግርሃለሁ። በል አሁን እንደው። እሺ። ደህና ትመስላለህ ፖይራዝ። ደህና ነህ? አዎ፣ እንደዚህ ደህና ሆኜ የማላውቅ። በጣም ብዙ ገንዘብ ታገኘለህ። ይህንን መኪና ቀይረው እንጂ። ማላቲያ አሊ ሳብሪ። አራጣ አበዳሪ። አራጣ አበዳሪው ቤህቸት። የስዕል መሸጫ ያለው ሳዲቅ ሳስማስ። አሁንም የጎደለ ሰው አለ። ህገወጥ ስራውን የሚመራው ሰው ዛፈር። ዛፋር ለኔ ተውት። ሌሎቹ የእናንተ ናቸው። ስለዚህ በማሊያት አሊ ሳብሪ እንጀምራለን። ጀምሩ። አሁን ዝግጁ ሁን። እሺ፣ የሆነ ነገር ከተፈጠረ ወዲያው ዘለ ትወጣለህ። አንተም ችግር ውስጥ ልታስገባኝ ነው እንዴ? አልሰራም። ውሃ ገብቶበታል። ሰርቼዋለሁ፣ እየሰራ ነው። ግን ደግሞ ማዳመጫና ማናገሪያው ተበላሽቷል። ዋስትናም የለውም። 1 ሳምንት መጠበቅ ይኖርብሻል። አይ ችግር የለውም ወንድሜ። አንድ ስልክ የተደወለበትን ሰዓት ብቻ ማየት ፈልጌ ነው። አራት ከ32 ሴዳ መጥፎ ሁኔታ ላይ ነው ያለችው። አሁኑኑ መምጣት አለብሽ። ደህና አትመስልም። ይገርማል። በመከራ ነበር ስተነፍስ የነበረው። የሆነ ዛፈር የሚባል እብድ የሆነ ቀውስ ሰውዬ። ስሚ፣ ሰውየው እብድ ነገር ነው። ማበድና መቃወስ። በዚህ ሰዓት እኔ አቶ ዛፈር ቤት ነበር። ያ ደግሞ በጭራሽ ዛፈር ሊሆን አይችልም። የሚገርም ዜና አለኝ። ፖይራዝ ሆስፒታል ብቻው እንዳልነበረ አውቄያለሁ። ምን ማለት ነው? አንድ ዶክተር ከእርሱ ጋር አብረው ነበረች። አቶ ዛፈር ስሟ አይሴጉል ይባላል። ምን እያልክ ነው? የእኛን አይሴጉል ነው እንዲህ የምትለው? አዎ። እንዴት አመሻችሁ ሰዎች? ተመልከት፣ እኔ ልገለኝ እንዳልቻልክ በግልጽ አይቻለሁ። ያው ራሴ ብመጣ ይሻላል ብዬ ነው። ዝግጁ ናችሁ? አዎ ነን። ስማ፣ ምናልባት ውስጥ በጣም ብዙ ሊሆኑ ይችላሉ። ተጨማሪ ኃይል እንጥራ እንዴ? አይ 4 ነን፣ እንበቃለን። ወንድሜ ሳባሪ። አቤት። አቶ ዛፈር ልክ ነበር። እሱ እንዳለው የባህሪ ሰዎች መጡ፣ እየተከታተሉን ያሉት። ችግር የለውም፣ ይምጡ። ውስጥ እንገናኛለን። የምናደርገው እናደርጋቸዋለን። ይገርማል። ቆመ መሄድ ጀምረሃል ማለት ነው?
ወንድሜ ቤት መተኛት በጣም ይሰለቻል ታውቃለህ። ለአንተ አደገኛ አይደለም ማለት ነው? አደገኛ ነገሮች ማድረግ እወዳለሁ። ምን ነው አልገባህም እንዴ? ቆይ ከኔ ጋር ችግር ምንድን ነው ሰውዬ? ይቅርታ፣ ብዙም ጥቅም ያለ ሰው አይደለህም። ስለዚህ ካንተ ጋር ምንም ችግር የለብኝም። በቋሚነት ልትገለኝ እየሞከርክ ነው፣ ምክንያቱም ጥቅም የለኝም አደለ? ንገረኝ እስኪ፣ ወይስ በጣም ትፈራኛለህ? ምን? እኔ አንተን ፈራው እኮ አንተን? ብቻችሁን ወደ ውስጥ መግባት አትችሉ። በምን ምክንያት? በጭራሽ መግባት አትችልም ጌታዬ። ጥንድ ካልሆንን አያስገቡንም ማለት ነው። ስለዚህ አንተ አብረኸኝ ትመጣለህ። ምን ማድረግ ነው ወንድሜ? ጭንቅላቱን ልመታው ነበር እኮ። ምን እየተፈጠረ ነው? ሰዎቹ ውስጥ አልገቡም እንዴ? እዚያ ይኸው ሰው አለ። አሁን ጨዋታው ይጀምራል ማለት ነው። ይህ ፈገግታውን ተመልከተው እስቲ። ዛፈር ፈገግ ብሎ ነው ያለው። ና ወደዚህ። ለጠበቃው በጣም ያሳፍራል። ጣለው። ድጋሚ እንገናኛለን ዛፈር። ምን ተፈጠረ? እና ጨረስከው ፖይራዝ? ምንም አዲስ ነገር የለም፣ ጨርሻለሁ። እንሂድ። ይሄ ሰውዬ አብዷል ማለት ነው። ዛፈር እንዴት ብሎ እንደሚስቅ አሳይሃለሁ። በጭራሽ አታስብ እሺ? ምንም እንዳታስብ።